አዲስ ታይምስ እንዴት ነህ? አቶ ኤድመን ምን አጨሰ ነው እንደዚህ አይነት ቪዲዮ የሰራው? በመድኃኒዓለም በጣም ገርሞኝ። የትግራይ ሴቶች ሰብስበ አዶናይን እንደዚህ አግቡ እነዚህ አግቡ ብለህ ያልከው በምን ሐሳብ ነው? እናንተ አይደላችሁም። መጀመሪያ እኛ አይደለንም ለአዶኒ ሚስት ምን መርጥለት፣ እኛ አይደለንም። አዶኒ በጣም አስተዋይ ሰው ነው። ቤት ሜድ ነው። መጀመሪያ ደረጃ ጃኒ በልፋትና በድካም እንጂ ይሄንንም አካውንት ያገኘችው ወይ በአዶናይ ወይ ደግሞ ሴቶቹ ቀርባቸዋል። እንዲህ ለአዶናይ ለማጫወት ቅርጫ ስጋ ቀርባቸዋል፣ አቅርቦላቸዋል ፓስተር ኤድመንድ ታውቀው ታሪክ ይሄ። እኔ ግን ልምረጥልህ አንተ መሀይ አዶናይ መሀይ ታውቀው ነገር የለም እኔ የምመርጥልህን ተቀበል እያልከው ነው። እነዚህ ልጆች አቅርቤልሃለሁ። እንግዲህ የሚወዱ ከሆነ ሲንግል ከሆኑ ማጣራቱ ያንተ ጉዳይ ነው። ግን ከነዚህ አንዱን አንተ ገርል ፍሬንድ አድርገህ ብትይዝ ጥሩ ይመስለኛል። ስከት አይቻለሁ እና አንዳንዶች ወደ ሌላ ነገር ወሰዱት፣ አንዳንዶች ወደ ፖለቲካ ወሰዱት፣ ወደ ምናምን ወሰዱት። ያ ግን ትክክል አይደለም። ሪያሊቲውን በራሳችሁ ይዩት። ትክክለኛውን ወደ ራሳችሁ አምጡና በራሳችሁ ይዩት። በራሳችሁ አይታችሁት በእውነት ለእሷ የምትሉትን ብትሉ ከሆነ ጥሩ። ለማንኛውም እሺ፣ ሌሎቻችሁም ሀሳብ አስተያየት ስጡበት። ሀሳብ አስተያየት እንድሰጡበት እናደርጋለን። አንዳንዶቻችሁ የምትጽፉት ሰዎች የምትጽፉትን የምታምኑበት ከሆነ ኑና አውሩኝ። የምትጽፉበትን ነገር የምታምኑበት ከሆነ ማለት እኔ በእናንተ ጭንቅላት የተሰፋ አስተሳሰብ የለኝም። ብዙዎቻችሁ የምትጽፉት አስተያየትና ሀሳብ የእናንተ የጭንቅላት ልክ ነው፣ የኔ አይደለም። ለእናንተ አይ ይሄ ነገር ብላችሁ የተለየ ወይም የተሻለ አስተሳሰብ አለኝ ብላችሁ ከሆነ ኑና እዚህ ጋር አውሩኝ። ችግሩ ምንድነው? ተደብቃችሁ ነው። ከኮምፒውተር ጀርባ ስማችሁንም መልካችሁንም ደብቃችሁ ነው። የመደበቃችሁ ሚስጥር ደግሞ የሚያሳየኝ ምንድነው? ኮንፊደንስ የላችሁም፣ ሰብስታንስ የላችሁም፣ ለምትናገሩበት ነገር እርግጠኛ አይደላችሁም፣ አታምኑበትም። እኔ የማምንበትን ነገር እርግጠኛ ከሆንኩ እንደምታዩት ስሜን አስቀምጬ ራሴን ገልጬ ፊት ለፊት መጥቼ ያወራለሁ ከማንም ጋር በየትኛውም ጉዳይ፣ በምጽፈውም ይሁን በምለጥፈው ጉዳይ ላይ እኔ እርግጠኛ እንትን የትም ሰፈር የትም መንደር ብትጠሩኝ አወራለሁ ከማንም ጋር ማንም ጋር። ቤት ከፍቼ ደግሞ እገጥምሃለሁ በሐሳብ የሚለኝ ካለ ማንንም ቢሆን አስገባዋለሁ። ማንንም ቢሆን አንሌስ ተደብቀህ ካላወራህ ማለት ነው። ስለዚህ በዚህ ሐሳብ እንዳይገባችሁ ማለት ነው። ስለዚህ ታፕታፕ ኮፒ ሊንክ አድርጉና አሁንም ከኔ ጋራ በዚህ የምትወያዩ ካላችሁ መወያየት እንችላለን። አዲስ ታይምስ እሺ፣ ማን ነው? ጂኦራ ነው። ጂኦራ ሰላም፣ እንዴት ነህ ወንድሜ? አለን። ኦኬ፣ ምን ልናገር? አዎ ትችያለሽ። እሺ፣ በመጀመሪያ በጣም ብዙ ፈራጆች የሆኑ ሰዎች አይተናል። በዚህ አሁን ሰሞኑን በተነሳው በጃኒ ምናምን እናንተ አይደላችሁም። መጀመሪያ እኛ አይደለንም ለአዶኒ ሚስት ምን መርጥለት፣ እኛ አይደለንም። አዶኒ በጣም አስተዋይ ሰው ነው። ቤት መሄድ እንዳለበት ያውቃል፣ ምን ማድረግ እንዳለበት ያውቃል። አይደለም ከራሱ አልፎ እኛን እያስተማረ ያለ ሰው ነው።
እናንተ አያገባችሁም። በዛ ላይ ደግሞ ጃኒ አትመጥነውም፣ ትመጥነዋለች። ጃኒ አትመጥነውም፣ ጃኒ እንደዚህ ናት ምናምን። ጃኒ የፈለገ ባለጌ ልትሆን ትችላለች። ሰው እኮ ከቡና ቤት አውጥቶ አንድን ሴት ቀይሮ ማግባት ይችላል እኮ። በጣም ብዙ ሰዎች ብዙ ታሪክ ሰምተናል። እና ጃኒ በጣም ትሁት ሴት ናት። የሆነ ጊዜ ተቀይራለች። የሆነ ጊዜ የሆነች ሴት ነበረች፣ አሁን የሆነች ሴት ናት። በቃ የሆነ የምትኖር ሰው ናት። የመጣባትን ነገር ስላልቻለች ወይ መናገር አውጥታ ስላልቻለች ከጎኗ የሚረዳት ሰው ስላጣች ይሆናል። እንደ ሴት ነው የምነግራችሁ። እንደ ሴት ጃኒ ትክክል ናት። በዛ ላይ የተጎዳች ሴት ናት። ሁለቴ የሞተች ሴት ናት። ሁለቴ ነው የገደላት ያ ሰው። ሁለቴ አንድ እኔና አንቺ ጨርሰናል ሳይል ነው ሄዶ ሌላ ሴት ጋር ወልዶባት የመጣው። ያኔ ለምን አልጮኻችሁም? እንዴት ታደርጋለህ ብላችሁ ጆን ዳንኤል ለምን አልተናገራችሁትም? ለምንድን ነው ያልተናገራችሁት? ያኔ የሷ ጉዳት ለምን አልታያችሁም? አሁን ራሱ ያልጨረሰችው ነገር እንኳን ቢኖር እኮ ልክ ናት። ዋጋ የከፈለችበት ፍቅር እኮ ነው። በእርግጥ አዶናይ ያልተጎዳም አይደለም። በአዶናይ መንገድ ልክ ናት አይደለም። ጃኒም ስህተት አለባት። ስህተት ሰርታለች። ስህተቷን እያረምንላት እቻ አልተሳሳተችም፣ ልክ አይደለችም፣ ልክ ናት፣ ሁሉ ነገሯ ፐርፌክት ነው እያልን አይደለም። ተሳስታለች። አዎ ተሳስታለች፣ በደንብ ተሳስታለች። ግን የትኛዋ ሴት ናት ማለት የሆነባትን ነገር በዚህ ባጭር ጊዜ ውስጥ ልትረሳ የምትችል የትኛዋ ሴት ናት? እሱ እየተደባበቀ ብዙ ነገር ስለሚያደርጋት ብዙ ነገር ስለሆነች ተው፣ እንደ ሰው እንትን አንበል። ማውራት ስለቻልን ብቻ አናው ወራዲቱ አስተያየት ልጠይቅሽ ደስ ይለኛል። ጥሩ ነው ያንቺን ምልከታ መስማቴ ማዳመጤ። ግን እስቲ በሌላውም በኩል ደግሞ ያለውን ይሁ በመሰረቱ አይ ቲንክ ለጆን ዳንኤል ጠበቃ የቆመ እስካሁን እኔ አላውቅም። የብዙ ሰው ጥብቅናው ለጆን ዳንኤል ሳይሆን የብዙ ሰው ጥብቅና ለአዶናይ ነው። ለአዶናይ የሆነበት ምክንያት ደግሞ ምንድነው? ልጁ ከሚያደርገው አንጻር ነው። በጎና ደግ ነገር የተነሳ የሚጎዳው ወይንም ለስራው እንቅፋት የሚሆን ሰው አያስፈልግም በሚል ነው። ስለዚህ አሁን ነገሮቹን ማየት ያለብሽ ከጆን ዳንኤል ሳይድ ሳይሆን ከአዶናይ ሳይድ ነው። ምክንያቱም ሰዎች ለአዶናይ ብለው ስለሚሆን የሚያወሩት ምን እንድታይ ነው የፈለኩት። እውነትሽን ነው። ያ ልጅ አጥፍቶ ሊሆን ይችላል። ያ ጆን ዳንኤል የምትይው ፍቅር ነበራቸው። ከዛ እሷ ስቶ ወደዛ ሄደ ምናምን። ኦኬ ጥሩ ነው፣ የሁለቱ ጉዳይ ነው። ግን ፍቅሩን ካልጨረሰች ሌላ ሰው ማፍቀር የለባትም እንደኔ ከገባኝ። ለምንድን ነው ሌላ ሰው ትጎጃለሽ? አሁን አንቺ ከደም ሰው ጋር ፍቅር አልጨረስኩም ብለሽ ወደ እኔ ብትመጪ ሲጀምር እኔ እኮ ባጣ ቆየኝ አይደለሁም። እዛው ከደም ሰው ጋር ፍቅሩን ጨርሽ እንጂ እኔ ጋር ሆነሽ አሁንም ደም ሰውዬ ደምስ ሰው የትገባ የትወጣ ብትዩ ለእኔ ስሜት ምንም አይነት ደንታ የለሽም ማለት ነው። እንዴ እኔ ያንቺ ፍቅር አላለቀም ብለሽ እኔ ጋር ሆነሽ ታዲያ ጨዋታውን ልትጫወቺ ነው እንዴ? መሆን ያለበት ምን መሰለሽ? አዶናይ እኔ አልጎዳህም፣ ያላለቀ ፍቅር አለኝ። ስለዚህ አንተ ከምትሆናት ጋር ሆን፣ እኔ ግን ከዚህ ልጅ ጋር እጨርሳለሁ ብትያሻል። ጃኒ እንደዚህ አለመጨረሷን በምን አወቅ? ቪዲዮ ኮል አንቺ ንግግር እኮ ነው አሁን የተነሳሁት። ምን አልሽ መሰለሽ? አንቺ ስትናገሪ ድሮንም ፍቅሯን ሳትጨርስ በዚህ ልጅ አፍቅራው ይሄ ልጅ እንዲህ አረጋት አለሽ። እኔ አሁን ያወራሁት ካንቺ ተነስቼ ነው፣ ከሱ አይደለም። ካኒ ተነስተክ ነው። እኔ እኮ እያልኩክ ያለው ያለ መግባባት ነው። በአዶናይ መንገድ ልክ ናት እኮ አይደለም፣ ግን እኛ ፈራጆች አይደለንም ነው። በአዶናይ መንገድ ልክ አይደለችም። እኔ ግን አንድ ጥያቄ ልንገርሽ ጎራዲትዬ። ኦኬ አሁን ነው ያገባሽም ወይ ቦይፍሬንድ ያለሽም ከሆነ አላውቅም፣ ግን አንዱን ምረጭ። ያገባች ብዬ ልውሰደው ቦይፍሬንድ ያለሽ? ለምሳሌ ኦኬ ቦይፍሬንድ ያለሽ ብዬ ልሂድበት። ቦይፍሬንድሽ አበበ ይባላል። አበበ ከአንቺ ጋር ይወጣል፣ ትወጣላችሁ፣ ትገባበዛላችሁ። በቃ አብራችሁ ማታረጉት ነገር የለም። ድንገት አበበ ደውሎ ለአንዲት አዜብ የምትባል አዜብዬ እኔ እኮ ከአንቺ ጋር ፍቅር ያላለቀ አሁንም ቢሆን ትናፍቀኛለሽ፣ አንቺን ልረሳሽ አልችልም ምናምን እያለ ሰማሽው ልበል። አንቺ እንደዚህ የመጀመሪያ እርምጃሽ የሚሆነው ይቅርታ አድርጌለት ከኔ ጋር ይቀጥል ነው ወይንስ አይግድ የለም ወደምትወዳት ሂድ ብለሽ ማሰናበት ነው? ይልክ ይሄ በህይወታችን ይሄ ትልቁ የህይወት ስህተት ማለት ቺቲንግ ነው። ይሄንን አምናለሁ።
ቺት ከተደረገ ይሄ በጣም እግዚአብሔር የወደዳቸው ሰዎች ካልሆኑ በስተቀር ይቅር የሚሉ ሰዎች አሉ ብዬ አላስብም። እንደኔ ነው የምልህ እኮ አሁን ያንቺ ውሳኔ እዚህ ላይ ምን ይሆናል? እኔ እንደኔ እንትን አልልም ማለት አልመጣም ወደዛ ማለት ታባሪዋለሽ። እኔ እንደዚህ ጎበዝ አይደለሁም። ይቅር የማለት ልብ የለኝም። እኔ የራሴን ነው የምናገረው። ታባሪዋለሽ። በትክክል ልክ ነሽ እኮ ጎራዴቴ፣ ማባረርሽ ልክ ነሽ። ለምን እንደሆነ ልንገርሽ። እንደዚህ ከገጠመሽ አሁንም ምክሬ ለጎራዴት ላንቺ አባሪው። ለምን እንደሆነ ግን ልንገርሽ ከነ ምክንያቱ። በኋላ ከቦይፍሬንድነት ወደ ትዳር አምጥተሽው ከዛች ከአዜብ ጋር ያላለቀ ፍቅር ካለው ሁኔታዎች የተመቻቹለት ከሷ ጋራ ለመሆን ወደኋላ አይልም። በኋላ አንቺ ልጆች ወልደሽ ትዳር ውስጥ ገብተሽ መሰባበርና መበታተን ይሻልሻል ወይንስ ከወዲሁ ይሄ ልጅ ግድ የለም ከአዜብ ጋራ ጣጣህን ጨርስ ብሎ ማሰናበት ነው የሚቀልሽ? የቱ ይሻላል? ያላለቀ ህይወት ውስጥ መግባት በነገራችን ላይ ይሄ ትልቅ ስህተት ነው። ግን አትግቢበት። ጎራዴትዬ ምክሬ ነው። ምናልባት በዚህ ጉዳይ ተነስቶ እንደዚህ አይነት ነገር ሊገጥምሽ ይችላል። ምን ይታወቃል? አይግጠምሽ፣ ግን ቢገጥምሽ ግን ጋይስ እኔ በነገራችን ላይ አዶናይ ላይ እየፈረድኩ አይደለም። አዶናይ የትኛውንም ውሳኔ ቢወስን ልክ ነው ነው የምለው። እንደ ወንድ ልጅ ልክ ነው። መርጦ ወደሷም ከመጣ ልክ ነው፣ ከተዋትም ልክ ነው። እሱ ጋር ጥፋት የለም። ይሄ የህይወት ጉዳይ ነው። እሱ ትክክል አይደለም ምናምን እያልኩ አዶናይ ልጅን እየቀሰርኩ አይደለም። አዶናይ በህይወቱ የሚያደርገው ነገር ሁሉ ትክክል ነው። እኔ የአዶናይ ፋን ነኝ በነገራችን። ጎራዴት እኔንም አሁን እኔን ብታማከረኝ አረ እንደዚህ ገጥሞኝ አንተ አበበ እኮ ቦይፍሬንድ አዜብን እንደዚህ አላት ብትይ መፍረድ አይደለም፣ ግን ወደፊት እንዳትጎጂ ትዳር ውስጥ ልጆች ወልደሽ እንዳትጎጂ ምንድነው መመክርሽ? ከወዲሁ ሸኘው ነው ልሽ። በቃ ግድ የለሽም ከወዲሁ ሸኘው። አለበለዚያ በኋላ ላይ ጉዳቱ ከናንተም አልፎ ለልጆቻችሁም ሊተርፍ ይችላል። ስለዚህ ከወዲሁ ሸኘው ነው ማለት። ይሄ መፍረድ ሳይሆን ያንቺን የወደፊት ዕጣ ዕድል ፈንታ ጥንቃቄ ከመጠንቀቅ ነው። ያንን ነው ማለት የምችለው። እኔው ወተሻል ተመልሰሽ መግባት ከቻልሽ። አዲስ ታይምስ እንዴት ነህ? አቶ ኤድመን ምን አጭሰ ነው እንደዚህ አይነት ቪዲዮ የሰራው? በመድኃኒዓለም በጣም ገርሞኛል። የትግራይ ሴቶች ሰብስበ አዶናይን እንደዚህ አግቡ እነዚህን አግቡ ብለህ ያልከው በምን እሳቤ ነው? በጣም አስቀያሚ ቪዲዮ ነው የሰራው። አንተ ነው ካንተ አይጠበቅም። ኖ ለአንተ ነው። ለምን ብለህ እኔን መጠየቅ ነው ያለብህ። ለአንተ እንደዛ ነው። ምክንያቱ ምንድነው ብለህ አየህ። አንተው ራስህ ቪዲዮን አንስተህ ፍርዱንም ትንታኔውን ከሰጠህ ያንተ፣ እኔን ደግሞ ለምን አረክ ብለህ ደግሞ መጠየቅ መሆን ያለበት እኔ መጀመሪያ አንተን ጠይቃለሁ። እስኪ እኔ ከምንም አንግል አይደለም ከአንድ አንግል ነው የማየው። ምንም ይሄ አሁን የማየው ከዘረኝነት ነው እንጂ ከሌላ ነገር አለው። አንድ ሰው አዶናይ የፈለገው ሰው ጋር ሄዶ ማግባት ይችላል፣ ገርልፍሬንድ መያዝ ይችላል። የራሱ ፐርሰናል ቾይስ ነው። አንተ ደግሞ እዚህ ሆነ ለሚጠቅሙ ሴቶች እነዚህ ናቸው ብለህ I think most of them እንደውም I would say maybe all of them they might be a ትግራዋይ እና አምጥተህ እነዚህን ምረጥ ስትል ያንተን ዘረኝነት አሳሰብ ነው የሚያሳየው ማለት ነው። ፍቅር በዘር አይደለም የሚደረገው። ፍቅር የሚደረገው በመዋደድ ነው እንጂ በዘር አስበህ በዘር መርጠህ እነዚህን አግባ የሚለው ነገር በቃ የምንሄድበት የአስተሳሰባችንን የአመለካከታችንን ዝቅተኝነት የሚያሳይ ነው። ዘረኝነትንም ጭምር በደንብ የሚገልጽ ነው። ባይዘወይ እንደዛ ብዬ ነው የማስበው። መጀመሪያ እሺ ከኔ ደግሞ አዳምጥ። አንደኛ እኔ ዘራቸው ምን እንደሆነ እኔ አላውቅም። ከዚህ እንነሳ። ዘራቸው ኩናማ ይሁን በዘርማ ቢሆን ኖሮ እኔ የጉሙዝ ሴቶች አምጥቼ ነበር ምድረው። ለራስ ማዳለት በዘር ከሆነ የጉሙዝ ሴቶች አምጥቼ ነበር ምድረው። አይ እነዚህ ያመጣቸው ሴቶች ግን ተጋሩ ናቸው ወይ? ሊሆኑ ይችላሉ፣ ላይሆኑ ይችላሉ። እኔ ዘራቸውን አላጣራሁም። እኔ ያጣራሁት አንድ ሶስት ነገር ነው። ያንን ሶስት ነገር ደግሞ እኔ ያጣራሁት እኔ ማምንበታለሁ፣ አንተም ታምንበታለህ፣ እዚህ ያሉትም እንደሚያምኑበት ቅድም ራሳቸው ተናግረዋል። ምንድነው
ምናምንበት እኔም አንተም ሌላው ይሄ ልጅ ያው እንደ ታናሽ ወንድም ስለማየው እንደ ታላቅ ወንድም ስለሚያየኝ አሁን ያለበት ጉዳትን ደግሞ ያው የሶሻል ሚዲያው ጉዳትን ሁላችንም ስለምናቅ ምርጫ ነው ያቀረብኩለት። ምናልባት እሱም የሚዲያ ሰው ስለሆነ የሚዲያ ሰው ቢያገኝ የተሻለ ስራውን የሚያደርገውን መልካም ነገር በማድረግ ሊቀጥል ይችላል። ከዚህ የተነሳ እንደ ታላቅ ወንድም የሚያየኝ ስለሆነ ምክርን የሰጠሁት ሚዲያ ላይ ማቃቸው አሉ። እኔ ትዳር ይኖራቸው ቦይፍሬንድ ይኖራቸው አላውቅም፣ ግን አትሊስት ሚዲያ ላይ ኮንቴንታቸውን አውቃለሁ። መልካቸው በቪዲዮ ይታወቃል። ስነ ምግባራቸው ቪዲዮ ላይ የሚያደርጉት ስነ ምግባርም ይታወቃል። ከዚህ የተነሳ ጠለቅ ብለህ ባህሪያቸውንም ሌላ ጥያቄዎችም ካለ እሱ ያንተ ስራ ነው። አትሊስት ግን ሚዲያ ላይ ከስነ ምግባራቸው፣ ከመልካቸው፣ ከኮንቴንታቸው ከቪዲዮ ከሚያቀርቡት ኮንቴንት የተነሳ ግን ከማይባቸው ጨዋነት እነዚህን ልጆች እያቸው ብዬ ፒክ አረኩ። አንዳንድ ሰው ተጋሩ ናቸው አለኝ። እንግዲህ ብሔራቸውን ያጠና ነው፣ ዘረኛ ሰው ነው ብሔራቸው ላይ ሄዶ የመጣው። አንድ ሰው እኔ አዲስ ታይምስ በጣም የትግራይ ጥላቻ እንዳለብህ አውቃለሁ፣ እኔ ሳይሆን ዓለም ያውቃል። ለአንተ መሆን የነበረበት ቢሆኑም ሁሉም የትግራይ እንኳን ልጆች ቢሆኑ ለአንተ መስፈርት እኔ ከዘረኝነት ያንተን የዘረኝነት አሳሰብ በመታገሌ ነው የትግራይ ጥላቻ ያለው እኮ። አዳምጠኝና አስረዳኝ። አንተ እኔ ለምን ዞርክ እኔ ጋር? አንተ ዘረኛ ነህ አልከኝ አይደል? እኔን አለብህ ብለህ ለምን ለጠፍክብኝ? መጀመሪያ አንተ ዘረኛ ነህ ብለህ ነው የጀመርከው። አክሽን ስፒክ ምንድን ነው? እኔም አክሽንህን እየነገርኩ ነው። አንተ የትም ቤት ስትገባ፣ የትኛውን ቤት ግባ፣ በዛሬ ጊዜ የአማራ ህዝብ በደብረ ታቦር በምን ይጨፈጨፋል አይደል? በድሮን የትም ቤት ግባ። አንተ ወሬህ ምንድን ነው? ሁል ጊዜ ህወሓት ነው ቲፒኤልኤፍ ነው ምናምን ነው። መቼም እኔ ቲፒኤልኤፍን የፈለገ አምረረ ብጠላው የአማራ ህዝብ ዛሬ ቲፒኤልኤፍ ካረገበት በላይ በቃ አክቲቭሊ እየተቀጠቀጠ ነው ያለው በድሮን። አንተ እሱን ማንሳት አትፈልግም። ምታነስ አፍ ላይ የተሰፋው የትግራይ ጥላቻ መሆኑን የምታውቀው። እኔ ብዙ ጊዜ እላለሁ እንደ ገለልተኛ ምንድን ነው የምለው፣ ሰዎች ቲፒኤልኤፍ ከቨራፕ ነው የሚጠሉት ትግራይ ነው። ቲፒኤልኤፍ ሲሏችሁ ለከቨራፕ ነው። በኋላ ላይ በደንብ ብታፋጧቸው ትግራይን እንደሚጠሉት አፍጥጦ ይወጣል። እነዚህ ልጆች ሴቶቹን የለጣጠፍኳቸው ዘራቸውን እኔ አላጠናሁም። እንግዲህ ይታይክ፣ እኔ ዘራቸው ምን ይሁን ምን እኔ አላጠናሁም። አንተ ግን አጥንተህ መጥተህ አብዛኛዎቹ የትግራይ ልጆች ከሱ ከምትጀምርልኝ ይልቅ እነዚህ ልጆች ለአዶናይ በምን መረጥክለት? ምንድነው ኳሊፊኬሽን የነበረ ያንተ ምንድነው ብለህ ብትጠይቀኝ ጥያቄ ትክክል ይሆናል። ከዛ በኋላ እኔ የምሰጠው መልስ ትክክል ካልሆነ ወይ ሃይማኖታቸው ክርስቲያን ስለሆነ ወይ ብሔራቸው አንተ እንደምትለው ትግራይ ስለሆነ ነው ልትለኝ ትችላለህ። እኔ ግን ብሔራቸውን አላጠናሁም። ማቃቸው ሚዲያ ላይ ነው። ኮንቴንታቸውን ቪዲዮቸውን አውቀዋለሁ። አንዳንዶቹ ለዘመናት ትንሽ የቆዩ ናቸው። ስለዚህ ከዛ በመነሳት ከእድሜያቸውም አንጻር ለልጁ ይመጥኑታል። ብዙ ሰው ግን ብሔራቸው ምንድነው ምናምን ዘረኛ ሰው ሄዶ ብሔር ያጠናል። እኔ ብሔር አላጠናም። አንተ ለምሳሌ እና አይድመን አዩ ኬደሚ አንተ እነዚህን ሁሉ የትግራይ ሴቶች ሰብስበ በኳሊፊኬሽን ወይንም ደግሞ የኔ መለያ ኮንተንታቸው ነው። መጀመሪያ ደረጃ ትብግኑ ይሄ ነው ትልቁ ስህተት። አንተ ሚዲያ ሰው ነህ፣ ብዙ በሃይማኖትም ብዙ ገፍተሃል፣ ኤክስፒሪየንስ ይሄ። አንተ ደግሞ የትግራይ አክቲቪስት ነህ፣ ገባ ሰው የምናውቅ በትግራይ ነገር ላይ ነው። እና ኤድ ነው ምንድነው ይሄ አሁን የዘረኝነት አይነት ነገር ነው። ለምንድነው ትግሬዎችን ሰብስቦ ከዚህ ውስጥ ገባል አዶናይ የሚለው? አዶናይ ኢትዮጵያዊ ነኝ ነው እያለ ከኢትዮጵያም አልፎ ጥሩ ነገር እያደረገ ኢትዮጵያ አይደለም። ኖ ትግራዋይ የአንድ የኢትዮጵያ ፓርት ነው። አዶናይ ኮንተንቱ ማስተሳሰቡም ኢንክሉሲቭ ነው። ሁላችንም እኮ ኢትዮጵያውያን ነን አይደለም? እኔ እኮ ሁላችንም ኢትዮጵያዊ ነን። ኢትዮጵያ አይደለንም አይደለም ያልኩ ያሉት እሱ
አንድነትን ነው የሚሰብከው። አዶናይ አንድነትን፣ አብሮነትን፣ ኢትዮጵያዊነትን ነው የሚያንጸባርቀው። አሁን ሰው ሁሉ የወደደ እኮ አዶናይ ለዛ ነው እንጂ አዶናይ እንዳንተ ቢያወራ ሰው አይወደውም። አጋርንቺ እኔ ምን አላክ ምን ወጥፎረው ኖ አዶናይ ፖለቲካ ውስጥ ቢገባ ነው ማወራል ወይ እንደኔ ቢያወራ ወይ እንደሌላ ላኪ ነው አንድ ሳይድ ይዞ ቢያወራ ያ ሁሉ ሰው አይወደውም። የሚወደው ሰው ይኖራል፣ የሚቃወመው ሰው ይኖራል። ይሄ ልጅ ግን ከፖለቲካ ወጥቶ እኔ በቃ የኢትዮጵያን ሕዝብ ማቀራረብ ነው ፈልገው፣ የኢትዮጵያን ሕዝብ ሰርቭ ማድረግ ነው ፈልገው፣ አስተሳሰብ ሌላ ነው አለ። ለርቢ የዚህ ልጅ አስተሳሰብ እንደዚህ ነው፣ በቃ ጥሩ አስተሳሰብ ነው ብለን መተውን ያለብን እና ይሄንን ሰፋ አድርጎ የሚያስብ ሰው ይሄንን በኢትዮጵያዊነት የሚያስብ ሰው በእኩልነት የሚያስብ ሰው ሰዎችን ብሔራቸውን ቀለማቸውን አለይም የሚል ሰው አንተ አምጥተህ ሰብስበህ ሞር ተጋሩ የሆኑ ሰዎችን አምጥተህ ከነዚህ ውስጥ አግባ ስትል ሜሴጁ ሬሲዝም ነው ወይንም ዲስክሪሚኔሽን ነው። ለሌሎቹ ያለህን ለነዚህ ልጆች እኔ መውደድህን አይደለም የማየው፣ ወይም እነዚህ ሰዎች አንተ የመረጥክበትን ኳሊፊኬሽን አይደለም የማየው ያለሁት። ገብቶሃል አባባሌ? ሰዎቹ ተጋሩ መሆናቸው አንተ ላይ አስተሳሰብ ሌሎቹ እንደዚህ ጥሩ ሰው እኮ ለማግኘት ማለት ነው ነው ጥሩ ሰው ለማግኘት አዶናይ አዲስ አበባ ነው ያለው። ግዴታ ኢንተርኔት ላይ ያለ ሰው ማግኘት አለበት ያለው ማን ነው? አዶናይ ሴት ለማግኘት ለምንድነው ኢንተርኔት ላይ ያሉ ሴቶችን የሚያገኘው? ሂዝ አን አዲስ ሚሊየንስ ኦፍ ቆንጆ ያለበት ቦታ ነው። ሚሊየንስ ኦፍ ጨዋ ያለበት ቦታ ላይ እኮ አለ። ሀገር ውስጥ ነው ያለው፣ ይንቀሳቀሳል ያለው። ስለዚህ የሚፈልገውን ነገር የሚወደውን ሰው ያገኛል። እና እንደዛ ያንተ ኮመንት ኦነስትሊ እኔ በጣም ካንተ በተለይ ካንተ አልጠበቅኩም። በመጀመሪያ ከሌላው ኳሊፊኬሽን ይልቅ አንተ ለምን ዘራቸውን ሄደህ እንዳጠና አሁን ካንተ ነው የምሰማው። ባይ ዘ ወይ ተጋሩ መሆናቸው ካንተ ነው እየሰማው። እኔ አላውቅም። አሁን አንተ ነገርከኝ ተጋሩ ናቸው አልከኝ። most of them ነው ያልኩት። might not be 100% ግን most of them ናቸው። ኦኬ አንተም እንደውም ያንተም ኳሊፊኬሽን የሚመስለኝ ያ ይመስለኛል። እንደውም አንተ ይመስለኛልን ማውራት ዴንጀረስ እንደሆነ እኮ እንደዛ ነው አያያዝኩት። አዲስ ታይምስ መሆን ያለበት እኔ በአንተ ቦታ ብሆን በመጀመሪያ እኔ አሁን አንተ እንደዛ አረክብ ልበልህ እንግዲህ አዲስ ታይምስ እንደዚህ አረገ ቢባል እኔ ምንድነው ምለው አዲስ ታይምስ እንዴ በምን መረጣቸው ላይክ በምን መረጣቸው ብዬ ጠይቀሃለሁ እና ሰማሃለሁ። አንተ የምትነግረኝን ሰምቼ ትክክል እኮ እሱ እኮ ፐርሰናል ቾይስ ነው ኤድመን። እኔ አሁን በኔማ ካንተ መረጃው ምን መሰለህ ነው አንተ ለፍቅር ለሌላ ሰው ፍቅር ለፖለቲካ ቢሆን ኤድነም አሁን ለምሳሌ አብይ አህመድ ጠቅላይ ሚኒስትር ከሚሆን ደብረጽዮን ቢሆን ይሄ የሀገር ጉዳይ ነው የምናወራው እኮ ፐርሰናል ሌቭል አንድ ሰው ፍቅረኛውን እንዴት እንደሚመርጥ ነው። ኤድነም አንድ ነገር እናውራ። እሺ እኔ አስተዋውቂያቸው የተጋቡ አሉ። አስተዋውቂያቸው ያ ማለት ምን ማለት ነው? በዚህ ዘመን ባልና ሚስት እናገናኛለን የሚል ዌብሳይት አላየህም? እዚህ ቲክቶክ ላይ እና ወንዶች ተደርድረው ሴት እየገቡ ምረጪ ምናምን የሚል አላየህም? እነሱ ደስፕሬት የሆኑ ሴት አናግረው መጥረስ አቃታቸው። አዶናይ ሁሉም በእጅ የሆነ ሰው እኮ ነው። አዳምጠኛ እንዴ ሁሉም በእጅ ቢሆን ታዲያ እኮ ትክክለኛዋን ሴት ታገኛታለህ ማለት እኮ አይደለም። ምንድነው አዲስ ታይምስ? እኛ እኮ የአዲስ አበባ ልጆች ነን ማለት ሁሉ ነገር በእጅህ ነውና ሁሉም ይታይሃል እንደ እግዚአብሔር ሁሉንም ታይዋለህ ታውቀዋለህ ማለት እኮ አይደለም። ውስን ነህ እኮ። አንዳንድ ጊዜ አንተ ያላየውን የሚያይልህ አንተ ማታውቃቸው የሚያስተዋውቅህ ሰው ይኖራል። ያንን በክፉ አትየው። እኔ አሁን አንተ አላገባሁም ብትለኝ እኮ አልኩህ ባስተዋውቅህ ምንም እኮ ችግር የለውም። አንተ ሁሉንም ሴት ታውቃለህ ከሁሉም ጋር ግንኙነት አለ ማለት አይደለም። አስተዋውቀህና ከተመቸህ ትወስዳለህ፣ ካልተመቸህ ትተዋለህ። አሁን እኔ አዶናይን አስገድጄ ከሊቴን አግባም አላልኩም። እኔ ያልኩት ምንድነው እንደ ታላቅ ወንድም ልጁ ያየኛል፣ ይሰማኛል፣ ምክሬን ይቀበላል። ተው ካልኩት አንዳንዴ ይተዋል፣ አንዳንዴ ገስጸዋለሁ። ስለዚህ ምናልባት እንደዚህ ያላየሃቸው ቢዚም ስለሆነ ድሃ ረዳለው አበላለው አጠጣለው ስለሚል ካላየሃቸው እኔ ያየኋቸውን ላሳይህ። ምናልባት ግን ማወቅ የሚገባን ራስህ ጠይቀህ እወቅ ብዬ
እነዚህ ቆንጆ ልጆች ሶሻል ሚዲያ ላይ በሱ እድሜ ያሉ ኮንቴንታቸው፣ ጨዋነታቸው፣ ስነ ስርዓታቸው ምናቸው ያስደስ ብዙ ሰው ይወዳቸዋል። እኔ ብቻ አይደለሁም እርግጠኛ ነኝ እዚህ በተጠየቅ ከ90% በላይ የሚወዳቸው ናቸው። አንተም ካላየህ እያቸው ቢዚ ሆነ ሊሆን ይችላል። ባህሪያቸውንም ሌላውን አንተ አጥና። በተረፈ ግን ሚዲያ ላይ ይዘውት የሚቀርቡት ኮንቴንት ቆንጅና ሰሜን ሞር ላይክ ደግሞ ቆንጆ ናቸው። ሆነስሊ ያ በኢትዮጵያ ኮንቴክስት ቆንጅናን አንዳንዴ እዚህ ሀገር ቆንጅና አፍንጫው ሰልካካ ምናምን አገጮ ረዘም ያለ ምናምን ይሄ የቆንጅና መለኪያ ወርልድ ስታንዳርድም አለ። ኢትዮጵያም ያም ተጋብቶብን እንደዛ የምንለው አለ። ግን ኢትዮጵያ ህዝብ ቆንጆ ነው በአጠቃላይ ለኔ። ሰው ግን ፍላጎቱ ምንድነው ነው የሚለው ሰው ፍቅር ላይ ፐርሰናል ቾይስ ነው። እኔ ስቲል ዩር ፐርሰናል ቾይስ እኮ እንዳል እኔ ራሱ እኮ አልኩ አንተ ባታገባ አምጥቼልህ ምንድነው የምልህ ዩ ቹዝ ነው የምልህ ማስተዋወቅ ኖር የለውም ነው። አሁን እኮ ሚውት አርጊዎታችን ማስተዋወቁ አይደለም። ይኸውልህ ሁለት ነገር ማየት አለብን። አሁን ጃኒም ብትሆን ሆነስሊ ለኔ ጨዋነች። አሁን ጃኒም ብትሆን እንደ ሌሎቹ የምትሳደብ ልጅ አይደለችም። እግር ባለች ልጅ ነች። እንደዚህ አይነት ንግግር አንተ አጠገቡ ነው ያን ይኸውልህ አንድ ነገር ያልተረዳኸው ነገር አለ። አየህ የጄኔሬሽን ጋፕ ማለት እዚህ ጋር ነው። ገብቷል? የነሱ ቋንቋል የነሱ አንደርስታንዲንግ አለ። አዶናይና ጃኒ do you think አንተ ቪዲዮ ካሜራ ደቅነው ሲቀርጹ የሚናገሩትን ንግግር ኮንተንቱን ምናምን ዝም ብሎ ሳያጠኑ ወይንም ሳይናገር ዝም ብሎ እንደወረደ ጥሬውን የሚያቀርቡልህ ይመስላል እንዴ? ይሄ ስክሪፕትድ የሆነ ነገር ነው የሚያቀርቡልህ ወንድሜ። ይሄንን ማያውቅ ሰው ካለ በጣም በቃ አንተ ላታክ ትችላለህ። ነው አይደለም? ቆይ አዲስ ታይምስ በመጀመሪያ እኔ ስክሪፕት ሲጻፍ እግርህን ብላ ስድብ ነው። አንዴ ታስገቡኛላችሁ? እችን ስድብ ጋር ስለማውቀው ነው። እሱን ድራማ እየሰሩ ለሁለት ተነጋግረው ድራማ እየሰሩ እንጂ ትክክለኛ ጠብ እየተጣሉ አይደለም ሲጀመር ማለት ነው። ሁለተኛ ነገር አንዴ ጊዜ ስጦኝና ስራ ልገባ ስለሆነ ነው። መጀመሪያ ደረጃ ጃኒ በልፋትና በድካም እንጂ ይሄንንም አካውንት ያገኘችው ወይ በአዶናይ ወይ ደግሞ ወይ ተሳድባ እንደሌላው ብዙ ነገር ሆነ አይደለም ይሄንን አካውንት የሚያገኘችው። ሁለተኛ ነገር ምን ታይቶባት ነው? አሁን አንተ የመረጥክለት እሱ ሰው ነው።